ማንም በክርስቶስ ቢሆን አዲስ ፍጥረት ይሆናል። አዲስ ፍጥረት ነው። አሮጌው ነገር አልፏል። አሮጌው ነገር ምንድነው? ከአዳም የሆነው ማንነት፣ ከአዳም የመጣው ማንነት ማለት ነው። ሰው ክርስቶስ ኢየሱስን ጌታን በሚቀበልበት በዛ ቅጽበት አውቶማቲካሊ ምን ይቀይራል ማለት ነው? ማንነት የሚቀይረው። አያችሁ፣ ሃይማኖት አይደለም የሚቀይረው፣ አካሄድ አይደለም የሚቀይረው፣ ማንነት የሚቀይረው። ምክንያቱም በዚህ ቦታ ላይ እግዚአብሔር ቃሉን በደንብ ማስተዋል ስሙ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በክርስቶስ ቢሆን። ስለዚህ አንድ ሰው ጌታን ሲቀበል በክርስቶስ ሆኗል ነው የምንለው። ስለዚህ በክርስቶስ በሚሆንበት ሰዓት ላይ አውቶማቲካሊ ማንነቱን ቀይሯል ማለት ነው። ኦ አሌሉያ! አንድ ሰው ጌታ ኢየሱስ ክርስቶስን በሚቀበልበት ሰዓት ላይ አውቶማቲካሊ ማንነት ይቀይራል። ሌላ ማንነት ነው ወደ ህይወት የሚመጣው ማለት ነው። ስለዚህ የሚቀይረው ማንነቱ ደግሞ በዚህ አካላችን ውስጥ ያለው መንፈሳችን ነው የምንቀይረው። ጌታን ስንቀበል አዲስ ፍጥረት የሆነው ማንነታችን አካላችን አይደለም። ሰው ጌታን በሚቀበልበት ሰዓት ላይ አዲስ አካል አይቀበልም፣ አዲስ መንፈስን ነው የሚቀበለው። ሕዝቅኤል መጽሐፍ ለዚህ ማስረጃ የሚሆን ቃል አለኝ። ሕዝቅኤል መጽሐፍ ምዕራፍ 36 ቁጥር 26 ላይ የእግዚአብሔር ቃል ከብዙ መቶ ዓመታት በፊት በሕዝቅኤል በኩል ይናገራል። ይህን ማለት ነው። ሕዝቅኤል መጽሐፍ ምዕራፍ 36 ቁጥር 26 ላይ ማለት እንደዚህ ይላል። ከ25 ጀምሮ አነባለሁ። ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ወይም ከኃጢአታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። ቁጥር 26 ላይ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋን ልብ እሰጣችኋለሁ፣ መንፈስን በውስጣችሁ አኖራለሁ፣ በትእዛዜ ማስኬዳችኋለሁ፣ ፍርዴን ትጠብቃላችሁ ታደርጉትም አላችሁ ይላል። አያችሁ፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። ይህ አዲስ መንፈስ በውስጣችሁ አኖራለሁ፣ አዲስ ልብ እሰጣችኋለሁ ብሎ የሚያወራው ይህ ትንቢት በእኛ ህይወት ላይ የሚፈጸመው ጌታችን ኢየሱስ ክርስቶስን እንደ ግል አዳኝ በምንቀበልበት ሰዓት ላይ ነው። አንድ ሰው ክርስቶስን በሚቀበልበት ሰዓት ላይ አውቶማቲካሊ ከአዳም የመጣው መንፈስ ወይም በስድስተኛው ቀን እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ የፈጠረው ያ መንፈሳችን አውቶማቲካሊ ክርስቶስን በምንቀበልበት ሰዓት ላይ ይቀየራል። አያችሁ፣ ሮሜ መጽሐፍ ምዕራፍ 6 ቁጥር 6 ላይ ነው የሚያወራ። የኃጢአት ሰውነት ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። አያችሁ፣ ክርስቶስ ቀራንዮ መስቀል ላይ በሚሰቀልበት ሰዓት ላይ ኢየሱስ ብቻ ሳይሆን የተሰቀለው እኛ በክርስቶስ ሆነን በአሮጌው ማንነታችን ተሰቅለናል። ስለዚህ አንድ ሰው ጌታን ሲቀበል አዲስ ፍጥረት ይሆናል ወደፊት አይልም ቃሉ ላይ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አያችሁ፣ አውቶማቲካሊ አዲስ ፍጥረት ይሆናል። ቅድም እንዳልኳችሁ በዚህ አካል ውስጥ የእግዚአብሔር ልጅ የሆነ እግዚአብሔርን አባት ብሎ የሚጠራ መንፈስ ይገባል ማለት ነው። ይህን ጌታን ስንቀበል በዚህ አካላችን ውስጥ ማለት። ስለዚህ ጌታን ሲቀበል አዲስ ፍጥረት የሆነው ይህ አካል የምታየው የምታውቁት እናንተ የምታውቁት አካል አይደለም። አዲስ ፍጥረት የሆነው በዚህ አካል ውስጥ ያለው መንፈስ ነው። ምክንያቱም መጽሐፍ ቅዱስ በሰው አካል ውስጥ መንፈስ እንዳለ የእግዚአብሔር ቃል ይናገራል። አያችሁ፣ የተፈጠረው በስድስተኛው ቀን እግዚአብሔር የፈጠረው ማንነታችን አካላችን አይደለም። አካላችንማ ከምድር አፈር የተበጀ ነው፣ የተሰራ ነው። ምድራዊ አካል ነው። ይህ አካል ፍጥረታዊ አካል ይላል መጽሐፍ ቅዱስ፣ ምድራዊ አካል ይላል፣ ከአፈር የተበጀ ነው። ነገር ግን በእግዚአብሔር መልክና ምሳሌ የተፈጠረው በዚህ አካል ውስጥ ያለው መንፈሳችን። ስለዚህ አንድ ሰው ጌታን በሚቀበልበት ሰዓት ላይ አውቶማቲካሊ የሚቀየረው አካሉ ሳይሆን በአካሉ ውስጥ ያለው መንፈስ ነው። አካላችን ብዙ ጊዜ እንደምናገረው ጌታ ኢየሱስ ክርስቶስ በቅርብ ሲመጣ ወይም በትንሣኤ ጊዜ አካላችን ይቀየራል። የትንሣኤ አካል እንለብሳለን፣ የማይሞት የማይበሰብስ አካል እንለብሳለን ማለት ነው። ነገር ግን አሁን በሚቀየር አካል ውስጥ የተለወጠ የእግዚአብሔር ልጅ የሆነ አዲስ ፍጥረት የሆነ ማንነት መንፈስ አለ ማለት ነው። ስለዚህ አያችሁ፣ በዚህ በምንኖርበት ዓለም ላይ አሁን በዚህ ሰዓት ላይ ሁለት አይነት የሰው ዝርያዎች ናቸው ያሉት።
አሮጌው አዳማዊ ዘርና በክርስቶስ የሆነው አዲሱ ፍጥረት ማለት ነው። ስለዚህ ሰዎችን ጌታን ተቀበል ብለን ስንናገር ጌታን በመቀበል ሰውየው አዲስን ማንነት ስለሚቀበል ነው። አዲስን ማንነት ስለሚቀበል ነው። the only way ሰው አዲስ ፍጥረት የሚሆንበት ብቸኛው መንገድ በክርስቶስ ሲሆን ነው። አያችሁ? ስለዚህ ክርስቶስን መቀበል፣ ጌታን እንደ ግል አዳኝ አድርጎ መቀበል ብዙ ሰዎች ጭንቅላት ውስጥ እንዳለ ሃይማኖት መቀየር፣ አካሄድ መቀየር፣ የሆነ ግሩፕ አባል መሆን አይደለም። ማንነት መቀየር ነው። አይዴንቲቲ መቀየር ነው። ዘር መቀየር ነው። ስለዚህ ሰዎች በአዳም ከመጣባቸው የጥፋት ማንነት፣ የኃጢአት ማንነት ምንድነው የሚያደርጉት ማለት ነው? በክርስቶስ ኢየሱስ በመሆን አዲስን ማንነት ይቀበላሉ። ለዚህ ነው የእግዚአብሔር ቃል ቅድም ያያችሁት ቦታ ላይ ሁለተኛ ቆሮንቶስ 5:17 ላይ ስለዚህ ማንም በክርስቶስ ቢሆን ይላል። አያችሁ? በክርስቶስ መሆን የሚባል ነገር አለ ወገኖቼ። ስለዚህ ሰዎችን ጌታን ተቀበል ስንል በክርስቶስ ሁን እያለን ነው። ምክንያቱም ቅድም እንዳልኳችሁ በክርስቶስ በምንሆንበት ሰዓት ላይ አውቶማቲካሊ አዲስን ማንነት እንቀበላለን። ስለዚህ እግዚአብሔር ጀጅ የሚያደርገው በዋናነት በማንነታችን ነው እንጂ በድርጊታችን አይደለም። ስለዚህ መልካም ሰው ብትሆኑ፣ ጥሩ ነገር የምታደርጉ ሰዎች ብትሆኑ፣ መልካም ስነ ምግባር ያላችሁ ሰዎች ብትሆኑ በክርስቶስ ካልሆናችሁ ልትጸድቁ አትችሉም። የዘላለምን ሕይወት ልትቀበሉ አትችሉም። ወደ እግዚአብሔር መንግስት ልትገቡ አትችሉም። እዳዝም ማድረግ ምንም አይነት ሃይማኖት ውስጥ ልትሆኑ ትችላላችሁ። ምንም አይነት መልካም ሰዎች ልትሆኑ ትችላላችሁ። ከአዳም የመጣ የሰው ዘር ሁሉ ምንድነው ሲባል ኮራፕት ነው፣ ኃጢአተኛ ነው፣ የሞተ ነው። ኤፌሶን መጽሐፍ 2 ላይ ሐዋርያው ቅዱስ ጳውሎስ በግልጽ ይናገራል። በበደላችሁ በኃጢአታችሁ ምክንያት ሙታን ነበራችሁ ይላል። አያችሁ? ይህን ጳውሎስ ይህን መልእክት የጻፈው በኤፌሶን ከተማ ላሉት አማኞች ነው፣ ቅዱሳን ነው፣ አዲስ ፍጥረት ለሆኑት ነው፣ ማንነታቸውን ለቀየሩ ሰዎች ነው። እንዲህ ነበራችሁ አለ። ነገር ግን አሁን በክርስቶስ ምንድን ናቸው አለ? አዲስ ፍጥረት ናቸው አለ። አዲስ ማንነት አላቸው ብሎ ሲያወራቸው እንመለከታለን። ኤፌሶን መጽሐፍ ምዕራፍ 2ን ለራሳችሁ ማጥናት ትችላላችሁ ማለት ነው። ስለዚህ በአዳም ከሆናችሁ የሚጠፋ ዘር የሚጠፋ ማንነት ነው ያላችሁ። በክርስቶስ ከሆናችሁ ደግሞ አዲስ ፍጥረት ናችሁ፣ የእግዚአብሔር ልጆች ናችሁ፣ የዘላለም ሕይወት አላችሁ ማለት። ስለዚህ ወንጌላችን ይህን ወገኖቼ ጌታን ተቀበሉ ስንል ማንነታችሁን ቀይሩ፣ ለውጡ። በክርስቶስ ኢየሱስ በማመን ኢየሱስ ክርስቶስ ይዞ የመጣውን አዲሱ ማንነት ተቀበሉ ያልናችሁ እንደሆነ ልትረዱት ይገባል። ጉዳዩ የማንነት ጉዳይ ነው። ስለዚህ አዳም አትብላ የተባለውን ከበላበት ጊዜ ጀምሮ ሰው ሁሉ በአዳም ምክንያት የወደቀ ስለሆነ ኃጢአተኛ ስለሆነ ከእግዚአብሔር ጋር ኮሚኒኬት ማድረግ አይችልም። ከእግዚአብሔር ጋር መነጋገር አይችልም። በእግዚአብሔር ሕልውና ውስጥ መቆየት አይችልም። እሱ ብቻ አይደለም፣ ሲሞትም አውቶማቲካሊ ወደ ሲኦል ነው የሚሄደው። እንደምታውቁት ሲኦል ጊዜያዊ ማቆያ ነው። መጽሐፍ ቅዱስ ሲናገር ሲኦልም ሞትም ወደ እሳት ባህር ከነጩ ዙፋን ፍርድ በኋላ እንደሚጣል የእግዚአብሔር ቃል በግልጽ ይናገራል። ስለዚህ ይህን መልእክት የምሰሙኝ ሁላችሁ ኢየሱስ ክርስቶስ ቀራንዮ መስቀል ላይ የሰራው ምን እንደሆነ፣ ኢየሱስ የመጣበት ዓላማ ምን እንደሆነ፣ ኢየሱስ ራሱ ማን እንደሆነ ኢየሱስ ክርስቶስ ልትረዱ ያስፈልጋል። ስለሰማችሁ አመሰግናለሁ። ጸጋና ሰላም ይብዛላችሁ። ሻሎም